ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ ብቅ ብያለሁ። ጨረቃዋ ቅመምዬን ብቅ ብላለች። ብሩኬ ደግሞ ለሚስቱ ለንግስቱ ዘፍኖላታል። ሰው ማፍቀርን አስለምደሽኛል፣ ማን አለኝ እንዳንቺ ለኔ እና ቤተሰቦቼ ፍቅር አስተማርሽኝ ሁሉን ነገር። በነገራችን ላይ በጸብ ምንም የሚሆን ነገር የለም። በፍቅር ነው ማሸነፍ የምትችሉት ታውቃላችኋ። በተለይ ደግሞ ወንድ ልጅ ማንኛውንም ነገር በነገራችን ላይ በልህ ወይም በጸብ ከምንሄድ በፍቅር ያንን ሰው ብናሸንፈው በጣም አሪፍ ነው። ምክንያቱም ብሩኬ እየሰበከችው ያለ ብሩኬን በፍቅር ነው። ለምን መሰከረላት? ሰው ማፍቀር ሰው መውደድ እንዴት እንደሆነ አስተምረሽኛል እያለ ዘፈነላት ማለት ነው። እና እዛ ሙዚቃ ላይ ኮሜንት ላይ የኔ ፍቅር የኔ ልብ ብላ ፎቶውን ፖስት አድርገለታል፣ ፎቶዋን ማለት ነው። እና ስቶሪ ላይም እንደምታዩት በእንግሊዝኛ ሙዚቃ ተቃቅፈው እንደዚህ ከሷ ትከሻ ላይ ተኝቶ በሆነ በእንግሊዘኛ ሙዚቃ ስቶሪ ላይ ለቀዋለች ማለት ነው። እና እንቶኒ ሰምተሻል ማለት ነው። በነገራችን ላይ ለምን እንቶኒ ማለት አስፈለገ? እዩ ላንቺ ነው ፍቅር ተማሪ ከልህ ከጸብ ይልቅ ብሩኬን ልጁ ያንተ ነው ብለህ አጥምደሽ ብሩኬን ከመውሰድ ይልቅ ፍቅር ተማሪ ከሀይሚ ለማፍቀር ሞክሪ። በነገራችን ላይ የሚያፈቅር ሰው እኮ እንደዚህ ነው። ያው ሪል ሳይሆን በድራማ እንደምናየው ከሆነ የሚያፈቅር ሰው እንደዚህ አይደለም አይደል እንዴ? ስለዚህ በልህ ወይም ደግሞ በደራ አደርጋለሁ ወይም ደግሞ ሀይሚና ብሩኬን አለያያለሁ ብለሽ ከሆነ በጣም በጣም ተሳስተሻል እህት አለም ማለት ነው። ምክንያቱም የብሩኬ ንግስት አንደኛ ከጎን ነች፣ ሁለተኛ እስካሁን እንኳን ለፍተሻል እንኳን ካሁን በኋላ ስለዚህ እንዳታስቢው እሺ። ለማንኛውም ደስ አይልም። አሁን በተለይ ፍቅራቸውን ይፋ ካደረጉ በኋላ ኮሜንት ሴክሽን ላይ ማለት ሀይሚ ለብሩክ የምትሰጠው ኮሜንት ብሩክም ለሀይሚ የሚሰጣት የኔ አበባ የኔ ፍቅር በስማ እንዴት አባታችሁ እንደሚያምሩ ፈጣሪ ከሸረኛ ከምቀኛ ይጠብቃችሁ። ምክንያቱም ብዙ ጊዜ እነሱ በነገራችን ላይ ሀ ብለው በሚዲያ እንትን ስለተባሉ ምንም አይሆኑም። ምክንያቱም ለፍተው ቀርተዋል ማለት ነው። አንዳንድ ምንድን ነው ያለው ብሩኬ አንዳንድ ተኩላዎች ማለት ነው። ስለዚህ ካሁን በኋላ ምንም አይሆኑም እርግጠኛ ነኝ ብሩኬና ሀይሚ። ስለዚህ ደስ አይሉም ግን ደስ አይሉም። እና እንግዲህ ዛሬ ያው ምሽት እንጠብቃቸዋለን። ያው ብሩኬም አንዳንድ ስቶሪ ላይ ልዩ ይድረሳት እያለ ነው በነገራችን ላይ እየለቀቀ ያለው። ምክንያቱም ከቀደም ወዲህ ነው እንደዚህ አይነት ጥቅስ ስቶሪ ላይ ማስቀመጥ የጀመረው። ስለዚህ ዝም ብለሽ አርፈሽ ዲኤንኤሽን አስመርምረሽ የቢኒ ባልሽን ምርጥ ባል አለሽ። በነገራችን ላይ ቢኒ ራሱ ወርቅ ልጅ ነው እንዴ! እውነት ለመናገር ማር የሆነ ልጅ እኮ ነው እናንተ። እንደውም እሱን እቅፍ ድግፍ አድርገሽ ያዥ ዝም ብለሽ የሌላ ከሚያምርሽ የራሽን አክብረሽ ተንከባክበሽ ያዥ። እኔ ሌላ ምንም አልልሽም ማለት ነው። ለማንኛውም ጨረቃዎች ወደፊት ወዳችኋለሁ። መልካም ቆይታ ቤተሰብ። ምሽት እንገናኛለን በዩቲዩብ በእርግጠኝነት ማለት ነው። ባይ ባይ።